አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቤት ዛህራ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። እንዴት ናችሁ እናንተ? ያ ጀማዓቱል ኸይር ሁሉ ሰላም ሁሉ አማን ከኔ ጋር ወሊላሂል ሐምድ ሁሉም ሰላም ነው። እንዴት ናችሁ? እናንተስ ደህና ናችሁ ወይ? ተናፍቃችኋል ማለት ነው። ጠፍቻለሁ። ያው እንግዲህ አለሁ ለማለት ያክል ነው። ዛሬ ደግሞ መጥቻለሁ። በድንገት ነው ቪዲዮ የሰራሁት ስራሃ ማለት ነው እና እስኪ የሆነ ነገር ላስቸግራችሁ ተቸገሩልኝ ማለት ነው። የምር ማለት ነው። ሰውን ለመርዳት ሰው ሆኖ መገኘት ብቻ በቂ ነው ማለት ነው። እኔ ምንም ነገር እንድታደርጉልኝ አይደለም፣ ግን ሰብስክራይብ ያኔ ይዩልኝ በቃ ሰብስክራይብ ሳይሆን በቃ ቪዲዮን ላይክ እያደረጋችሁ እንድታዩልኝ ነው ማለት ነው የምፈልገው ማለት ነው። እና ሰዓቴ በጣም ቀንሶብኛል። ካሜራው የግራ ይመስላል ደግሞ የሆነ ሻርቤ እንትን ብሏል፣ ግን ትክክል ነው። ሂጃብ ያጠማጠሚ ያችሁ እንትን ስላለብኝ ነው። እና ያው እንግዲህ አስተያየት የሚሰጥ አይጠፋም ብዬ ነው መቼም። ያው የሆነ እንትን ላይ ስትወጡ ብዙ ቻሌንጆች አሉ፣ ግን ያንን ቻሌንጅ ማለፍ ነው ዋናው ነገር ማለት ነው። ያም ይሁን ይህ ዋናው ርዕሴ እና ሰዓት በጣም እየቀነሰብኝ ነው ማለት ነው። ያው እንግዲህ ሰብስክራይብ ዩቲዩበር አንድ ሰው ዩቲዩብ ሲከፍት 1000 ሰብስክራይብ እና 4000 ሰዓት ያስፈልገዋል። ይሄን ማንኛችሁም ታውቃላችሁ፣ ጀማሪዎችም ሆናችሁ ዩቲዩበር ተጠቃሚ የምትሰሩ ማለት ነው። እና ይሄን 4000 ሰዓት መቼም 4000 ሰዓት እኛ ስንሞላ እንዴት ብለን ስልካችን የቱን ያህል በጣም እንትን ሆኖ ምን እንጃ ከምገልጽላችሁ በላይ ነው። ይሄን 4000 ሰዓት ለመሙላት በጣም ብዙ ቻሌንጆች አልፈዋል። እንደዛ ሆኖ ሞልቶ ሞኔታይዝም ለማድረግ ገንዘብ ከፍላችሁ ነው። ብዙ እንትኖች አሉ። አንድ ዩቲዩብ እንትን ለማስተካከል እንደዚህ ዝም ብሎ የሰው ልጅ ከፍቶ የሚጠቀመው ነገር አይደለም። እኔ ይችን ልበላት እንጂ ይሄን ዩቲዩብ እንትን ለማለት ስራሃ ብዙ ነገሮችን ከፍዬበታለሁ። ለሌላ ሰው ላይመስል ይችላል። አሁን ግን እዛ ቦታው ላይ ላለው ሰው እና ያ ለምንትን ለሚለው ሰው ነው የደከመበትና ምን ላድርግ በቃ ሀታ ጭንቀቱ ራሱ ይገላቸዋል። በቃ ምን አይዲያ ላምጣ፣ ምንድን ልስራበት፣ ምንድን ባደርግ እንደዚህ ይላል። በቃ ብዙ ነገሮች በተለይ ደግሞ ጀማሪዎች ስንሆን ደግሞ ከባድ ነው። እኔም ጀማሪ ነኝ። ያው ፍሬሽ ስትሆኑ ነገሮች ብዙም አይገቧችሁም ማለት ነው። እና ያም ይሁን ይህ ዋናው ርዕሴ የምላችሁ ምንድነው እና ሰዓቴ በጣም ቀንሶብኛል ማለት ነው። ገብቷችኋል? ሰዓቴ 4000 ሰዓት 3000 ምናምን ነው ያለው ማለት ነው። እና ቀንሷል። ያ ሰዓት ደግሞ ከተነሳባችሁ እንደገና እንደ አዲስ ነው ደግሞ ሰዓት ለመሙላት በየቦታው የምትዞሩት ማለት ነው። እና ላይክ አድርጉልኝ፣ ቪዲዮውን እስከ መጨረሻው ይዩልኝ። ቁጭ ብላችሁ ፍጥጥ ብላችሁ ማየት አይጠበቅባችሁም ማለት ነው። እና ከፍታችሁት ሂዱ፣ ላይክ አድርጋችሁ ከፍታችሁት ሂዱ። እሱ ያጫውትልኝ። እናንተ ሰውን ለመርዳት የሰው ልጅ ሰው ሆኖ መገኘት ብቻ በቂው ነው። በቃ የምር ማለት ነው። እና በዚህ ደግፉኝ ነው እምላችሁ ውዶችዬ። ይሄን ያለው ነገር እና በዚህ አግዙኝ። በቃ ላይክ እያደረጋችሁልኝ ማለት ነው። እንደዛ ነው የምለው። ሌላ ነገር እንኳን እኔ እንጃ ብዙም እንትን በቃ ድንገት ነው ቪዲዮ አሁን ልሰራ እንትን ያልኩትኝ ሳየው ሰዓቴ በጣም እንትን ብሏል፣ ወርዷል። እና እንደዛ ነው የምላችሁ። ይሄን ያለው ነገር። በተረፈ ደግሞ ሰሞኑን እንግዲህ ሚዲያው ያጥለቀለቀው ነገር የሰው ልጅ ሰው ለመሆን ሰው ሆኖ መገኘት አለበት። የልብ ሰው ያድርገን የምር ሀቂቃ ማለት ነው። እና እኔ የሰው ፎቶ ለጥፎ እንትን ማለት ብዙም ደስ አይለኝም። ያኔ ፈራለሁኝ በሆነ ነገር ወይ የሚከሱኝ ወይ የሆነ ነገር ስለሚል እኔ አልወድም ማለት ነው። እና ያው የሰሞኑን ነገር ደግሞ በዚሁ አጋጣሚ ታውቃላችሁ ቲክቶክ ላይ የነበረው ነገር ማለት ነው። ወንድማችን አሊ ወለየው እና ኢቲኤች ዲሊቨሪ 5000 ምንድነው እንትን ቻሌንጅ ሰጥቶት ነበረና ያንን ቻሌንጅ ላይ በእንትን ተደርጎለት ምናምን ብቻ እኔ እንጃ በጣም ደስ የሚል እንትን ነበር ሰሞኑን ማለት ነው። ስራሃ በጣም በቃ እና አያችሁ ሰው ለመሆን በቃ ሰው ሆኖ መገኘት ብቻ በቂ ነው።
የምር ማለት ነው። እና የእሱን ደስታ እንጃ የእሱን ደስታ ያየ ሰሞኑን የነበረው ደስታ ሱብሃንአላህ በጣም ደስ ይል ነበረ። በቃ የሰው ልጅ የዚህን ያህል እንደዚህ እንትን ሲል አላህ ደግሞ አንዳንዴ ምቀኛ ይናብዛልኝ ነው ማለት። የምር ምቀኛ ይብዛ። እኔ ምቀኞች ይብዙ አቦ ይብዙ። ምቀኛ ሲበዛ ጥሩ ነው። ምቀኛ ሲበዛ ያሳድጋቸዋል። እውነቱን ስነግራቸው ማለት ነው። ወላሂ ለምን መሰላችሁ? ሰው በእናንተ በሆነን በቃ ዝም ብሎ ሲገባ በማይባል ነገር የሆነ ሕስድ ሲገባው ጥሩ ነው። አንዳንዴም ጥሩ ነው፣ አንዳንዴም ጥሩ አይደለም። ግን አሁን ባሊ ዙሪያ ማለት ነው ሚዲያ እንግዲህ ሁላችንም መቼም እጃችን ላይ ስልክ ያለን ቲክቶክ የሌለው ሰው አለ ብዬ አላምንም። ሊመጣላችሁም ላይመጣላችሁም ይችል ከሆነ እንጂ ማለት ነው። እስክሮን እያደረግን ካልሄድን በስተቀር እና የእሱ እንትን በጣም እንትን ነበረ። ግን ስብሓንአላህ ከ500,000 ኢቲኤች ድሪቨሪ ነው ዱባይ ማለት ነው። እና 500,000 ሰብስክራይብ እንትን ፎሎ ካስደረገው 500,000 ብር ሊሰጠው። ግን ስብሓንአላህ ሁሉም ሰው ተባብሮት ነበር። አሊም ማለት ነው በጣም የሰውየው እንትን አድርገውለት ነበር። ግማሹ ደግሞ ቆጥሮ የማያውቀውን ብር ሊያገኝ ሊሰጥ ነው። ውይ ምቀኛ፣ ውይ እኛው ሀበሻ ህስድ። ለዚህ እኮ ነው የማያልፍልን ወላሂ። ግን ሰውየው ግን 5,000 ሞላም አልሞላም 500,000 ማለት ነው። ሞባ 5,000 ሞላም አልሞላም ጨምሬ እሰጣለሁ ብሎ 1 ሚሊዮን አድርጎ ሰጠው። ተኸየሩ ያ ሰላም። እኔ ወላሂ ለአዚም በቃ ያንን ቪዲዮ ገብቼ ዛን ቀን ተለቆ ቲክቶክ ላይ ሳየው ማለት ነው በቃ ቲክቶኩ እንዳለ በቃ የሱ ነው። ያ ሰውየው ደግሞ በጣም በቃ ሰው መርዳት ነው በቃ የሱ ስራ። ምክንያቱም ከዚህ በፊት ያሳለፈው ሀያት ጎዳና ላይ 3 አመት ነው ስንት አመት እንትን ብያለሁ አለ አዲስ አበባ ብዙ ነገሮችን ችግርን ያውቀዋል። አያችኋ ችግርን ስለሚያውቀው በቃ ሰው ሆኖ መገኘት ስላለበት ሰው ሆነ። በቃ አሁን ሰዎችን በመርዳት ነው የሚታወቀው። ማሻአላህ አላህ ይጨምርለት ማለት ነው። እና ልላችሁ የምፈልገው ምንድነው ሰው ሆኖ ሰው ለመሆን ሰው ሆኖ መገኘት ግድ ይላል። የቁም ነገር ሰው የተግባር ሰው አላህ ያደርገን ማለት ነው። እና ይሄንን በዚህ ቀን ጨብ ካደረኩላችሁ የመጀመሪያ እንዳልኳችሁ እንግዲህ እያያችሁልኝ ቪዲዮዬን ማለት ነው። አበረታቱ፣ ደግፉኝ። ኢንሻአላህ ወደፊት ጥሩ ጥሩ ነገር እሰራበታለሁ። ያሁኑን አይደለም ማየት ያለባችሁ። ወደፊት አላህ እርሜና ጤና ከሰጠን ከፋሚሊ ጋር ሆነን ከቤተሰብ ጋር ተሰብስበን ቆንጆ ቆንጆ ነገሮች ለእናንተ ይጠቅማሉ የምንለውን እናቀርብላችኋለን ማለት ነው። ያ ጀማዓቱ ለኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።